ሰበር መረጃ መጥፎ ዜና ይዤላችሁ መጥቻለሁ። ስምምነት ላይ መድረስ አልቻልንም። ይህ ዲፕሎማሲውን አፈር ያለበሰ የተስፋው ጭላንጭል በጨለማ ያስዋጠ ንግግር ነው። ዓለም ለ21 ሰዓታት ትንፋሿን አፍና ስጠብቀው የነበረው የኢስላማባዱ ታሪካዊ ድርድር ማንም ባልገመተው ሁኔታ በከፍተኛ ውድቀትና በዛቻ ተበትኗል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ድርድሩ እንዲቀጥል የታቀደበትን ሰዓት እንኳን ሳይጠብቁም በድንገት ፓኪስታንን ጥለው ወጥተዋል። ቫንስ አውሮፕላን ማረፊያ ላይ ቆመው የሰጡት መግለጫ መላውን ዓለም አስደንግጧል። መጥፎ ዜና ይዤላችሁ መጥቻለሁ፣ ስምምነት ላይ መድረስ አልቻልንም ሲሉ በሩን ዘግተውታል። ቫንስ አክለውም ይህ ውድቀት ከአሜሪካ ይልቅ ለኢራን እጅግ የከፋ ዜና ነው በማለት ዳግም ወደማይመለስ ጦርነት እየገባን እንደሆነ ፍንጭ ሰጥተዋል። ይሁን እንጂ በኢስላማባዱ አዳራሽ ውስጥ የቃላት ጦርነት ሲካሄድ ፕሬዚዳንት ዶናልድ ትራምፕ ግን ማንም ባልገመተው ቦታ ተገኝተው ዓለምን አስገርመዋል። ትራምፕ ድርድሩን ትተው ማያሚ ውስጥ የዩኤፍሲ ድብድብ ሲመለከቱ መታየታቸውና እኛም አስቀድመን አሸንፈናል ማለታቸው ከበስተጀርባው ምን አይነት ሚስጥር ተደብቆ ይሆን ያስባለም ሆኗል። የሆርሙዝ ሰርጥ ክፍያ ጉዳይ፣ የአሜሪካ የጦር መርከቦች ወደ ቀጠናው መጠጋትና በቀጣይ ሳምንት በዋይት ሀውስ የሚደረገው የእስራኤልና የሊባኖስ ድንገተኛ ቀጠሮ የዓለምን የኃይል ሚዛን የሚቀይሩ ሰበር ክስተቶች ናቸው። የኢስላማባዱን የ21 ሰዓታት የሲኦል ፍጥጫ ከድርድር አዳራሹ እስከ አውሮፕላን ማረፊያው ዝግብ ዝርዝር ትንታኔ ይዘናል። እስከ መጨረሻው አብራችሁን ቆዩ። ክቡራትና ክቡራን፣ በኢስላማባዱ የድርድር አዳራሽ ውስጥ የሆነው ነገር የዲፕሎማሲ ሞት ሊባል የሚያስችል አስደንጋጭ ክስተት ነው። ዓለም ለሁለት ሳምንታት ትንፋሿን አፍና ስጠብቀው የነበረው በቢሊዮን የሚቆጠሩ ሰዎችን ዕጣ ፈንታ ይወስናል ተብሎ የታመነበት የ21 ሰዓታት ማራቶን ድርድር ማንም ባልገመተው ፍጥነት በከፍተኛ ውድቀትና በዛቻ ተበትኗል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ድርድሩ እንዲቀጥል የታቀደበትን ሰዓት እንኳን ሳይጠብቁም እንደ ጦር ሜዳ ሽንፈት በድንገት ፓኪስታንን ጥለው ወጥተዋል። ይህ ቫንስ ፈጣን መነሳት ተራ ዲፕሎማሲያዊ እንቅስቃሴም አይደለም። ይልቁንም አሜሪካ በሩን ዘግታለች፣ የቀረው የጦር መሳሪያ ብቻ ነው የሚል እጅግ አደገኛ መልእክትም አለው። ጄዲ ቫንስ አውሮፕላን ማረፊያ ላይ ቆመው የሰጡት መግለጫ እያንዳንዱን ተመልካች የሚያስደነግጥ ነበር። መጥፎ ዜና ይዤላችሁ መጥቻለሁ፣ ስምምነት ላይ መድረስ አልቻልንም ሲሉ ንግግራቸውንም ጀመሩ። ቫንስ አክለውም ይህ ስምምነት አለመደረጉ ከአሜሪካ ይልቅ ለኢራን እጅግ የከፋ ዜና ነው ሲሉም ተናግሯል። የንግግር ተራ አስተያየትም አይደለም። ይልቁንም በኢራን ላይ ሊዘንብ የሚችለው አዲስና የከፋ ቦምብ ናዳ እንደ ማስጠንቀቂያ ደውል የሚቆጠርም ነው። በእነዚህ 21 ሰዓታት ውስጥ በዝግ አዳራሽ ውስጥ ምን ተካሄደ የሚለው ጥያቄ የዛሬው ትልቁ ሚስጥር ነው። አሜሪካም ለኢራን ያቀረበችው ጥያቄ እጅግ ከባድም ነበር። ኢራን የኒውክሌር መሳሪያ ላለመስራትና መሳሪያውን በፍጥነት ለመስራት የሚያስችሉ ቁሳቁሶችን ላለማፈላለግ በጽሁፍና በአካል ዋስትና ስጡ የሚል ቀይ መስመር አስቀምጣ ነበር። ጄዲ ቫንስ ይህ የኛ የመጨረሻና ምርጥ ምርጫችን ነው በማለት ለድርድር የሚሆን ሌላ በር አለመኖሩን ፍንጭ ሰጥተዋል። ኢራን ግን ይህንን ጥያቄ የአሜሪካ ከልክ ያለፈ ፍላጎት ስትል ማጣጥለዋለች። በድርድሩ ጠረጴዛ ላይ የነበሩት የኢራን ተወካዮች አሜሪካ የኢራንን ሉዓላዊ መብት ለመግፈፍ ሀገሪቱን አቅም ለማሳጣት እየሞከረች ነው በሚል በጽኑ ተቃውመውታል። በተለይም በድርድሩ መሀል ቤይሩት ላይ የተፈጸመውና በመቶዎች የሚቆጠሩ ንጹሃን የገደሉ ድብደባ በኢራን በኩል አሜሪካ ሰላም ሳይሆን የምትፈልገው እጅ መስጠታችንን የሚል ቁጣን ቀስቅሷል። አሁን ትልቁ ጥያቄ ይሄም ሆኗል። ጄዲ ቫንስ ፓኪስታንን ጥለው ሲወጡ የሁለት ሳምንቱ የተኩስ አቁም አብሮ ፈርሷል፣ አሜሪካ የቻለውን ሁሉ አድርገናል በማለት እጇን ስትታጠብ፣ ፕሬዚዳንቱ ትራምፕ በኢራን ላይ የዛቱት የስልጣኔ ጥፋት ዳግም ሊጀምር ነው፣ የኢስላማባድ ውድቀት ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ ይዞት ይቀርባል ወይ የሚለው ይሆናል። ጄዲ ቫንስ አውሮፕላን ማረፊያ ላይ ያንን አስደንጋጭ መግለጫ ሰጥተው ፓኪስታንን ጥለው ሲከንፉ በኢራን ልኡካን በኩል የተሰጠው ምላሽ ግን ከቁጣ ይልቅ በከፍተኛ ዲፕሎማሲያዊ ብልሃት የተሞላም ነበር። አሜሪካ በሩ ተዘግቷል ስትል፣ ኢራን ግን የለም ገና ነው የሚል መልእክት አስተላልፋለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ድርድሩ ያለ ስምምነት መጠናቀቁን ተከትሎ ለዓለም ሚዲያ የሰጡት ምላሽ የሚገርም ነው። ዲፕሎማሲ መቼም ቢሆን አያበቃም ሲሉ የተደመጡት ቃል አቀባዩ አሜሪካ በሩን ብትዘጋውም ኢራን ግን አሁንም በንግግር ለማሸነፍ እንደምትፈልግ አሳይቷል። ይሁን እንጂ ይህ ሰላማዊ የሚመስል ንግግር በስተጀርባው ሌላ ትልቅ ሚስጥርም ደብቋል። ኢራን አሜሪካን በግልጽ የከሰሰችው ለድርድሩ ሰበብ እየፈለገች ነው በሚልም ነው። ከኢራን ልኡካን ቡድን አቅራቢያ የሚገኙ ምንጮች እንደገለጹት አሜሪካ ወደ ኢስላማባዱ ድርድር የመጣችው እውነተኛ ሰላም ፈልጋ ሳይሆን በዓለም አቀፍ ደረጃ የጣችውን ገጽታ ለመገንባትና ለጦርነት ሰበብ ለመፈለግ ብቻ ነው ብለዋል። አሜሪካውያን በጦርነቱ ሽንፈት
ሽንፈት ቢገጥማቸውም አሁንም ግን ፍላጎታቸውን ለመቀነስና ምክንያታዊ ለመሆን አልፈለጉም ሲል ምንጩ ለፋርስ የዜና ወኪልም ተናግሯል። በእነዚህ 21 ሰዓታት ውስጥ ትልቁ አለመግባባት የተፈጠረው በሁለት ነጥቦች ላይ ነው ተብሏል። አንደኛው አሜሪካ በሊባኖስ ላይ የሚፈጸመውን የእስራኤል ጥቃት ለማስቆም ምንም አይነት ዋስትና ለመስጠት ፈቃደኛ ለመሆኗ ነው። ኢራን ንጹሃን እየተገደሉ እንዴት ስለ ሰላም እናወራለን ስትልም ጠይቃለች። ሁለተኛውና እጅግ አነጋጋሪው ነጥብ ደግሞ የሆርሙዝ ሰርጥ ጉዳይ ነው። አሜሪካ ሰርጡን ያለምንም ቅድመ ሁኔታ ክፈቱ ስትል ኢራን ግን የእኛን መብትና ጥቅም የማያከብር ስምምነት እስካልመጣ ድረስ በሰርጡ ላይ ምንም የሚቀየር ነገር የለም በሚል በጽኑ ተቃውመውታል። አሁን ትልቁ እንቆቅልሽ እዚህ ጋም ይሆናል። ኢራን ከዚህ በኋላ ከአሜሪካ ጋር ለሌላ ዙር ድርድር ምንም አይነት እቅድ የለንም ብላለች። ነገር ግን ከጎረቤት ሀገራትና ከወዳጅ ሀገራት ጋር ምክክራችን ይቀጥላል በማለት አሜሪካን አግልላ በቀጠናው ሌላ ጥምረት ለመፍጠር እያሰበች እንደሆነ ፍንጭ ሰጥታለች። ይህም ማለት በኢስላማባዱ አዳራሽ ውስጥ ጄዲ ቫንስ እና ጋሊባፍ ፊት ለፊት ተቀምጦ የነበረው ቆይታ ምናልባትም ለቀጣዮቹ ዓመታት የመጨረሻው ቀጥተኛ ንግግር ሊሆን ይችላልም ተብሏል። ኳሱ አሁን በአሜሪካ ሜዳ ላይ ነው የምትለው ኢራን የትራምፕን ቀጣይ እርምጃ በከፍተኛ ጥንቃቄ እየተጠባበቀችም ትገኛለች። በኢስላማባዱ ድርድር ዓለም በከፍተኛ ስጋት ውስጥ በነበረችበት በዚያው ሰዓት የድርድሩ ዋና ባለቤት የሆኑት ፕሬዚዳንት ዶናልድ ትራምፕ ግን የት ነበሩ? ይህ ለብዙዎች አስደንጋጭና ግራ የሚያጋባ ሆኗል። ጄዲ ቫንስ በኢስላማባዱ አዳራሽ ውስጥ ከኢራን ተወካዮች ጋር በቃላት ፍጥጫ ውስጥ በነበሩበት ቅጽበት ትራምፕ ማያሚ የዩኤፍሲ የድብድብ ስፖርት ሲመለከቱና ደስታቸውን ሲገልጹ ታይቷል። የትራምፕ ይህ ድርጊት ለዓለም ዲፕሎማሲ ትልቅ መልእክትም አስተላልፏል። ፕሬዚዳንቱ ድርድሩን በቀጥታ ከመከታተል ይልቅ ለመዝናኛ ቅድሚያ መስጠታቸው አሜሪካ ለድርድሩ የነበራትን ግዴለሽነት ያሳያልም ተብሏል። ትራምፕ በጉዳዩ ላይ በሰጡት አጭር ምላሽ ስምምነት ብናደርግም ባናደርግም ለእኔ ምንም ልዩነት የለውም፣ እኛ አስቀድመን አሸንፈናል ማለታቸው አሜሪካ ድርድሩ እንደ መጨረሻ አማራጭ ሳይሆን እንደ መውጫ መንገድ ብቻ እየተጠቀመችበት እንደሆነ ፍንጭ ሰጥቷል። ይህ በትራምፕ በኩል የሚታየው የድል ስሜት ግን በሆርሙዝ ሰርጥ ላይ ያለውን እውነት አይቀይረውም። ኢራን በሰርጡ ላይ ያላትን ቁጥጥር አሁንም አላላላችም። የኢራን መንግስት ሚዲያዎች እንደዘገቡት አሜሪካ ምክንያታዊ ስምምነት ላይ እስካልደረሰች ድረስ በሰርጡ ላይ ምንም የሚቀየር ነገር የለም። ይህ ማለት የዓለም የነዳጅ ዋጋ አሁንም በስጋት ውስጥ ይቆያል እንደማለት ነው። ይባስ ብሎም አሜሪካ ድርድሩ በውድቀት መጠናቀቁን ተከትሎ የወሰደችው እርምጃ የቀጠናውን ሰላም አደጋ ላይም ጥሎታል። የአሜሪካ ጦር ሁኔታዎችን እያመቻቸው ነው በሚል ሁለት ግዙፍ የጦር መርከቦችን ወደ ሆርሙዝ ሰርጥ አስጠግቷል። አሜሪካ ሰርጡን በኃይል ለመክፈትና በኢራን የተቀበሩ ፈንጂዎችን ለማጽዳት መዘጋጀቷን ስትገልጽ፣ ኢራን ግን ምንም አይነት የአሜሪካ መርከብ በሰርጡ አላለፈም ስትል ውድቅ አድርገዋለች። ትራምፕ አሸንፈናል ቢሉም በጠረጴዛ ዙሪያ ያልተፈታው የኒውክሌር ጉዳይና የሆርሙዝ ሰርጥ ፍጥጫ አሁን ወደ ወታደራዊ እርምጃ ሊያመራ እንደሚችል ብዙዎች ይሰጋሉ። ትራምፕ ድርድሩን ትተው ወደ ዩኤፍሲ መሄዳቸው ምናልባትም ጦርነቱን በኃይል ለመቋጨት የወሰኑበት የመጨረሻ ውሳኔ ምልክት ይሆን? ዓለም አሁን የሁለት ሳምንቱን የተኩስ አቁም መጨረሻ ምን ሊሆን እንደሚችል በትልቅ ስጋት እየጠበቀችም ትገኛለች። የኢስላማባዱ ድርድር ያለ ስምምነት መበተኑ አንድ ትልቅ ጥያቄ ማስነሱ፣ አሁን ዓለም ወደ ከፋ ጦርነት ትመለሳለች ወይስ ትራምፕ ሌላ ድብቅ ስልት አላቸው? ጄዲ ቫንስ ኢስላማባድን ጥለው ሲወጡ የሁለት ሳምንቱ ተኩስ አቁም አደጋ ላይ መውደቁ ቢታወቅም አሜሪካ ግን አሁንም ሌላ የዲፕሎማሲ ካርድ በእጇ ይዛለች። በቀጣይ ሳምንት በዋይት ሀውስ የሚደረገው የእስራኤልና የሊባኖስ ድንገተኛ ቀጠሮ አሁን ካለው የኢስላማባድ ውድቀት ጋር ቀጥተኛ ግንኙነትም ይኖረዋል። ትራምፕ ኢራንን በኒውክሌር ጉዳይ ለማንበርከክ ያደረጉት ሙከራ በኢስላማባድ ሳይሳካ ሲቀር አሁን ትኩረታቸው ወደ ሊባኖስና እስራኤል አዙሯል። ይህ እርምጃ ኢራንን በመካከለኛው ምስራቅ ካላት ተሰሚነት ነጥሎ ለማውጣትና አሜሪካ የቀጠናው ብቸኛ ወሳኝ መሆኗን ለማሳየት የታለመ የመጨረሻ ቁማር ሊሆንም ይችላል ተብሏል። ፓኪስታን ተኩስ አቁሙ እንዲቀጥልና የዲፕሎማሲ መስመር እንዳይዘጋ ብትማጸንም ጄዲ ቫንስ ኢራን ምርጥ አማራጫችንን አልተቀበለችም በማለት ኳሱን ወደ ቴሄራን ሜዳ ወርውሯል። አሜሪካ አሁን በሆርሙዝ ሰርጥ ላይ ያሰማራቻቸው የጦር መርከቦች የሰላም ድርድር ካልሰራ ኃይል ይፈርዳል የሚል ግልጽ መልእክት ናቸው። ትራምፕ አሸንፈናል ቢሉም በጠረጴዛ ዙሪያ ያልተፈታው የኒውክሌር ፉክክርና የሆርሙዝ ሰርጥ መዘጋት ዓለምን ወደ ከፍተኛ የኢኮኖሚ ቀውስና የጦርነት አዘቅት እየገፋትም ነው። የሊባኖስ ተወካዮች ወደ ዋይት ሀውስ የሚያደርጉት ጉዞ የጦርነቱን ማብቂያ ያበስራል፣ አሊያስ አሜሪካና እስራኤል በኢራን ላይ የሚከፍቱት አዲስ የተቀናጀ ጥቃት መጀመሪያ ይሆናል ተብሎ ይጠበቃል። ውድ የቻናላችን ቤተሰቦች ዓለም በሁለት አማራጮች መካከል ወድቃለች። ወይ ታሪካዊ ሰላም አሊያም ደግሞ ታይቶ የማይታወቅ ጥፋት። የኢስላማባዱ ድርድር ያለ ስምምነት መበተን፣ የጄዲ ቫንስ ያልተጠበቀ ዛቻና የፕሬዚዳንት ትራምፕ አሸንፈናል ባይነት የቀጣዩን ዓለም መልክ የሚወስኑ ትልቅ
ትልልቅ ክስተቶች ናቸው። የሆርሙዝ ሰርጥ አሁንም በስጋት ተዘግቷል። አሜሪካም የጦር መርከቦቿን ወደ ቀጠናው አስጠግታለች። የሁለት ሳምንቱ ተኩስ አቁም ዕጣ ፈንታ በቀጣይ ሳምንት በዋይት ሀውስ በሚደረገው የእስራኤልና የሊባኖስ ድርድር ላይ የተንጠለጠለም ይመስላል። እነዚህን ተለዋዋጭና ሰበር ክስተቶች በቅርበት እየተከታተልን በትንታኔ ለእናንተ ማድረስ እንቀጥላለን። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ሰበር መረጃ እስክንገናኝ ቸር ቆዩን።